ምንም ደስተኛ ልሆን አልቻልኩም። እየተደሰትኩኝ አይደለም። አታስብ፣ ሰላትን በወቅቷ ስገድ። ምንም ጤነኛ ልሆን አልቻልኩም። አንድ የጨጓራ በሽታ፣ አንድ የራስ ምታት፣ ምንም ጤና ላገኝ አልቻልኩም። ችግር የለውም፣ ለሱ መፍትሄ አለ። ጹም። ምንም ውስጤ ሊረጋጋ አልቻለም። ሰላም አጣሁኝ። ቁርአን ቅራ። ካለሁበት ችግር ካለሁበት ስቃይ መውጣት እፈልጋለሁ ግን አልቻልኩም። ችግር የለውም፣ እስትግፋር አብዛ። ዝም ብሎ ጭንቅ ይለኛል። ጭንቀቴን ልቆጣጠረው አልቻልኩም። በጣም እየጨነቀኝ ነው። አታስብ፣ ለሱ መፍትሄ አለ። ዱዓ አብዛ። ምንም በረካ አላገኝ አልቻልኩም። በገንዘቤ፣ በምግቤ፣ በልጆቼ ምንም በረካ አጣሁ። ታዲያ ምን ችግር አለ? በውዱ ነብያችን ረሱላችን አለይሂ ሰላቱ ወሰላም ላይ ሰላዋት ማድረግን አብዛ። መከራ በጣም እየበዛብኝ ነው። ይሄኛው ስል ይሄኛው በጣም መከራ እየተደራረበብኝ ነው። ታዲያ ምን ችግር አለ? ላ ሐውለ ወላ ቁወተ ኢላ ቢላህ የምትሏንም ቃል መደጋገም አትርሳ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? አልሐምዱሊላህ። ደስተኛ ነህ? አልሐምዱሊላህ። ታዝናለህ? አልሐምዱሊላህ። ውስጥህ ተጎድቷል? አልሐምዱሊላህ። ሀብታም ነህ? አልሐምዱሊላህ። ጤነኛ ነህ? አልሐምዱሊላህ። አማሃል? አልሐምዱሊላህ። ለምንድን ነው ለምጠየቅ ጥያቄዎች በሙሉ አልሐምዱሊላህ የምትለኝ ዝም ብለህ? ምንም ቢሆን ዛሬ ከትናንት ይሻላል፣ ነገም ከዛሬ ይሻላል። የትም ብትሆን፣ ምንም ብትሰራ፣ ምንም ቢሰማህም ሁልጊዜም አልሐምዱሊላህ ማለት ልመድ። አልሐምዱሊላህ፣ አልሐምዱሊላህ። ገንዘብ ትፈልጋለህ አይደል? እንዴታ እፈልጋለሁ እንጂ። ጤናም እንደዛው፣ ጤናም ያስፈልጋል አይደል? በጣም እንጂ በጣም እፈልጋለሁ። ጀነትንስ መግባት ትፈልጋለህ? እንዴት ትጠይቀኛለህ? ማይፈልጋለህ እንዴ? በጣም ነው የምፈልገው እንጂ። እሱም ብቻ አይደለም ወንጀልም ሳይቀር እንዲማርልህ ትፈልጋለህ አይደል? የሁል ጊዜ ምኞቴ ነው በጣም እንጂ። እሺ ምንም ነገር ይሁን ግን ትፈልጋለህ አይደል? አዎ በሚገባ። አንድ ሰውዬ የኛ ውዱ ነብያችን ረሱላችን አለይሂ ሰላቱ ሰላም ጋር ይመጣና ዱዓ ሳደርግ አላህን ስለምን አላህን ስጠይቅ ምን ብዬ ዱዓ ላርግ ይላቸዋል። ታዲያ ረሱልም እንዲህ በል ብለውታል። እሺ ዱዓውን ልትነግሪኝ ትችላለህ? ዱዓውም እቺ ነች፣ አብረኝ በል። አላሁመ ግፊር ሊ፣ አላሁ ይማረኝ፣ ወርሐምኒ እዘንልኝ፣ ወአፊኒ ጠብቀኝ፣ ወርዝቅኒ ረዝቀኝ ብሏል። ታዲያ ይህ ዱዓ ዱንያህንም አኺራህንም ይሰበስብልሃል ብለዋል። ወላሂ ላዚም ይሄን ቪዲዮ እናተሰልፉት። ይሄ ቪዲዮ ልክ እናንተ ጋር ከደረሰ ሐቂቃ ነው የምላችሁ በጣም እድለኞች ናችሁ። ምንም የፈለገ ቪዲዮ ሊያመልጥህ ይችላል፣ ነገር ግን ይሄ ቪዲዮ መቼም ቢሆን በፍጹም ሊያመልጥ አይገባም። ደስተኛ መሆን ትፈልጋለህ? እንግዲያውስ እነዚህን አራት ነገራቶች አድርግ። አንደኛ ያለፈውን እርሳ። ምክንያቱም በማስታወስህ ራስን ብቻ ነው የምትጎዳው። ስለዚህ ያሳለፍከውን ነገር እርሳቸው። ሁለተኛ አሁን መኖር ጀመር። ምክንያቱም እየኖርክ ያለው አሁን ነው። ጊዜን በአግባቡ ተጠቀምበት። ሶስተኛ ስለወደፊት መጨነቅን አቁም። ምክንያቱም የወደፊት የሚያውቀው የፈጠረ አላህ ነውና የሚረዝቅህም አላህ ነው። የምትሞትበትም ቀን የሚያውቀው አላህ ነውና አንተ ብቻ ሰበብን እየደረስክ ኑር፣ አትጨነቅ። አራተኛውና የመጨረሻው ራስን ከማንም ጋር አታፎካከር። ምክንያቱም አላህ በሰጠንያማ እያመሰገንክ ኑር፣ ይጨመርልሃል። ኢማንክ የደከመው በእነዚህ 5 ምክንያቶች ነው። ልንገርክ። አንደኛ ወንጀል ትሰራለህ፣ ነገር ግን ምንም አይነት የጥፋተኝነት ስሜት አይሰማህም። ሁለተኛ ልብክ ደረቅ ሆኗል፣ ቁርአን ለመቅራት ምንም አይነት ተነሳሽነት የለህም። ሶስተኛ ከውዱ ነብያችን ረሱላችን አለይሂ ሰላቱ ወሰላም ሱና ዘንግተሃል፣ ርቀሃል። አራተኛ ጥሩ ነገር ለመስራት ትሳነፋለህ። አምስተኛው ባህሪም መውላውል ጀምሯል፣ ቁጡና አስቸጋሪም እየሆንክ ነው። የሰው ልጅ ነህና ድክመት አያጣም። ዋናው ነገር ግን ድክመት የቱ ጋር እንደሆነ ማወቅና ራስን ለማሻሻል መጣር ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።
ማዳመጥ ይኖርብናል። ስለዚህ እስኪ ለእናንተ በጣም ይጠቅማችሁ ምክር ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ለእህት ወንድሞቻችሁ ሼር አድርጉላቸው። ይህን ቪዲዮ ከጆሮአችሁ ሳይሆን ከልባችን አዳምጡ። በጣም ስለሚጠቅመን ነው። ወደ ቪዲዮ። አላህ ሱብሓነሁ ወተዓላ ነገራቶችን በኩን ፈየኩን ብሎ የሚለውጥ ጌታ ነው። ሁን ብሎ የሚያደርግ ጌታ ነው። ነገር ግን አላህ ሱብሓነሁ ወተዓላ ሰይድና ሙሳ ባህሩን እንዲሻገሩት ሲያል በበትሩ ባህሩን እንዲመቱ ታዘዘ። በትሩ ባህርን የመሰንጠቅ አቅም አለው። አላህ ግን ምንድን ነው የፈለገው? ሰይድና ሙሳ በትሩ እንዲመቱት። እናታችን መርየም ብንት ዕምራን የሰይድና ዒሳ እናታችን መርየም እርጉዝ ሆና ከማህበረሰብ ተገፍታ እውነትን ይዛ እየተሰቃየች የተምር ዛፍ ተደግፋ ተርባ ፈሁዚ ኢለይኪ ቢጅዝኢ ነኽል ይህን የተምር ዛፍ ንቅንቂው አላት አላህ ሱብሓነሁ ወተዓላ። እርጉዝ ሴት የተምር ዛፍ ጎረምሳ አይችለውም እንኳን እርጉዝ ሴት አለሁ የሚል ጉልበተኛ ሊነቀንቀው አይችልም። ከባድ ነው፣ እንደምታውቁት ትልቅ ነው። የሚነቀነቅ እኮ አይደለም። አላህ ሱብሓነሁ ወተዓላ መርየምን ሊያበላ ፈልጎ የተምር ዛፍ ከተምር ዛፉ ላይ ተምር ሊያወርድላት ፈልጎ እሷን ግን ሁዚ ኢለይ ተምሩን እንድትነቀንቀው ፈለገ። ምንድን ነው የፈለገው? ማሆል ሕክመቱ ለምን አላህ ዝም ብሎ ያወርድላት? ለምን የእሷን ዛፍ ጋር መታገል ፈለገ? ኻሊቀልከው ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም በዛ ሁሉ ፈተና ውስጥ ሲያርፉ ለምንድን ነው አላህ ዝም ብሎ ያረዳቸው? ይችላል። ለምን ነብዩን ያልፋቸዋል? ነብዩን በጧኢፍ ሕፃናትና ጎረምሶች በድንጋይ እንዲደበደቡ ለምን አደረጋቸው? ያ ሁሉ ፈተና እንዲደርስ ለምን ሆነ? አላህ የሚፈልገው ከኛ እንቅስቃሴ አለ፣ ጥረት አለ፣ ሙከራ አለ። ሁሉ ነገር ሳህል ሆኖ ዝም ብለን እንደዚህ እንደ ተምር ፍሬ ቆርጠን የምንበላው ወይም ቀጥፈን የምንበላው ሳይሆን አላህ ከኔ ካንተ የሚፈልገው እንቅስቃሴ አለ፣ ሂደት አለ። ሁላችንም እንድንሄድበት የሚፈልገው ነገር አለ። ለውጥን መቀየርን ስናስብ እነዚህ ምልክቶች የሚታዩባቸው ሰዎች ሰላታቸውን የማይሰግዱ ሰዎች ናቸው። እስኪ ምልክቶቹን እንያቸው። አንደኛውና የመጀመሪያው ሰላትን የማሰግድ ከሆነ ከእድሜ ላይ በረካ ይነሳብሃል። ሁለተኛው ደግሞ የምትሰራው ኸይር ሰላቶች በሙሉ ተቀባይነት አያገኙም። ምክንያቱም ሰላቱን የማይሰግድ ሰው ካፊር ስለሆነ አንተ የፈለግከውን ኸይር ስራ ብትሰራ አላህ ሱብሓነሁ ወተዓላ ዘንድ ምንም አይነት ተቀባይነት የለህም። ሶስተኛው ሰላትን እስካልሰገድክ ድረስ ሌሎች ሰዎች ለአንተ አስበው ዱዓ ቢያደርጉልህ ለአንተ ምንም አይጠቅምህም። አራተኛው ደግሞ ሰላትን የማሰግድ ሰው ከሆንክ ከፊት ላይ ኑር ይገፈፍብሃል። አምስተኛውና የመጨረሻው ደግሞ ሰላትን የማሰግድ ከሆነ ቀብር ውስጥ ከገባ በኋላ የገባበት ቀብር ጎና ጎን እስኪተላለፍ ድረስ ነው የሚጠብብህ። እና ደግሞ ያ ጀማህ እዚህ ጋር የምትመለከቱት መስጊድ፣ በፎቶ የምትመለከቱት መስጊድ ከዚህ በፊት ታውቁታላችሁ ብዬ ተስፋ አደርጋለሁ። ይህ መስጊድ የ105,000 ብር ዕዳ ውስጥ ገብቶ ነበር። እንዲሁም አንዳንድ ማቴሪያሎች ያስፈልጉት ነበር። እኛም በቲክቶክ ላይ አሰባስበን በአላህ ፍቃድ አንድ ወንድማችን ይሄን ዕዳ ከፍሎልን ነበር 105,000 ብር። እንዲሁም ማቴሪያል ብለን የመስጊድ ምንጣፍ መጠጊያ ክሊነር የሚባለውን እሱን ትልቁን ገዝተን ነበረ። እና ይህ ማለት ሙሉ ማቴሪያል ተሟልቶለታል ማለት ሳይሆን ያው ቲክቶክ ላይ እየሰራንበት ያለ ነው። መስጊዱ የራሱ ምንም አይነት ገቢ ስለሌለው ነው ቲክቶክ ላይ አቅማችን እያደረግን ያለ ነው። ስለዚህ ይህ የምትመለከቱት አምፕሊፋየር ለመስጊዱ በጣም ነው የሚያስፈልገው። ምክንያቱም በጣም ያረጀ ስለሆነ አምፕሊፋየሩ ብዙ ዓመት የተጠቀምንበት ስለሆነ አንዳንዴ ከነካቱ ምንም አይሰራም። ስለዚህ አዛን ሲባል ሲሰገድ ጀማው ይቀዘቅዛል። ምክንያቱም ድምፅ አይወጣም፣ በማይክሮፎን ድምፅ ስለማይወጣ በፊት መስጊዱ ጢም የሚል የነበረው ጀማ በዚህ ምክንያት አንዳንዴ በጣም ይቀንሳል እና ደግሞ ሲመጣ ደግሞ ሲሰራ ደግሞ ማይሆን ድምጽ ያመጣል፣ ስክራች ነገር ሰፈሩን እስኪበጠበት ድረስ እና ያ ጀማ ያው ኸይር ስራ ላይ እንደጠፋ እናውቃለን። ነገር ግን ቲክቶክ ላይ አንዳንድ ነገሮች ችግር ተፈጥሮ ስለነበሩ ነው እኛም የጠፋ ነው። ኢንሻአላህ ባለፈ ቀን ተመልሰናል። እዚህ ጋር የምትመለከቱ አምፕሊፋየር ሁላችንም የራሳችን ድርሻ አለብን። ሰደቃቱል ጃሪያ ነው፣ የማይቆረጥ ሰደቃ ነውና ሁላችንም ያቅማችን ትንሽም ትልቅም ስንል እዚህ መስጊድ ላይ ያቅማችን እንነጅት እና ያ ጀማ ስክሪን ላይ በምትመለከቱት የንግድ ባንክ አካውንት ለመስጊዱ ላይ ከፈትነው አካውንት አለና ሁላችሁም እዚህ ላይ ያቅማችሁን አድርጉ። አላህ ሱብሓነሁ ወተዓላ በሰጣችሁ አቅም ልክ 5 ብር፣ 100 ብር፣ 50 ብር፣ 1000 ብር፣ 10000 ብር ሳትሉ ሁላችሁም እዚህ መስጊድ ላይ አሻራችሁን አሳርፉላችኋለሁ። ይህንን ቪዲዮ ለሙስሊም እህት ወንድሞቻችሁ በሙሉ ሼር አድርጉላችሁ፣ ቫይራል እንዲወጣ አብዛችሁ ኮፒ ሊንክ ነው ሪፖስት ማድረግ እንዳይረሳ፣ ፎሎ ማድረግ እንዳይረሳ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄ ቪዲዮ ልክ እናንተ ጋር ከደረሰ ሀቂቃ ነው የምላችሁ በጣም እድለኞች ናችሁ። ምንም ሐረካት አላበዛም። ቀጥታ ወደ ቪዲዮ ግን ከተመቻችሁ ለእህት ወንድሞቻችሁ ሼር አድርጉላችሁ። በጣም ይጠቅማችኋል ቪዲዮ። ቀጥታ ወደ ቪዲዮ
ሴት አጠገብ ተጠግቼ እኔ ምንም ስሜት የለኝም ካለ ሕክምና ያስፈልገዋል። ሐኪም ቤት ይዛችሁ ሄዱ። ከአላህ የበለጠ እውነተኛ ተናጋሪ የለም። አንድ ሰው እጅና እግሩ ታስሮ ውሃ ላይ ተወርውሮ አደራ አንድ ውሃ እንዳይነካ ይባላል። ባህር ላይ ወርውሮ አንድ ውሃ ቢነካ ያሳያሉ ትላለህ። ወርውረው አሉ። እንደዛ እንደማለት ከገባችለው አላህ ጌጥ አድርጓቸዋል፣ የሚስቡ አድርጓቸዋል። ይሄን ጓጉቶ እንዲመጣ ነው የተፈለገው። ይሄን ነው ጓደኛ የተባለው እንጂ ለ6 ቀን ለ10 ቀን ለ50 ቀን ለ2 ወር ለ3 ወር አይደለም ጓደኛ የምታደርጋት። ዱንያ ላይ ካለች ትልቁ ነገር አሁን ከቤታችን ካጣነው ትልቁ ነገር ከሚስቶች ጋር ከልጆች እናት ጋር ጓደኛ አድርገህ የምትወያየው ነገር አለመኖሩ ነው። ቢያንስ እቺ ልጅ እኮ ልጆችን ትይዝላለች ከቀደምካት፣ ልጆችሽን ይዛል ከቀደምሽ። ጓደኛ ልታደርገው የሚገባው ዛሬ መለየት ያስፈልጋል እንጂ በማይገባን ነገር እየገባን የምንሰባሰባቸው የምናወራቸው ነገሮች ለቤታችን ማዕና ካልሰጠ ጓደኛ ያስፈልጋል። በመጨረሻም ደግሞ የፊታችን መስከረም ላይ አላህ ፈቅዶላችሁ ዑምራ ለመሄድ ያሰባችሁ ሰዎች ካላችሁ ቢጃዲን ቱር ኤንድ ትራቨል ምንም አታስቡ ይላችኋል። ለምን ካላችሁ ሙሉ ወጪውን ሙሉ ፉል ፓኬጅ ጨምሮ ሙሉ ወጪውን በተመጣጣኝ ዋጋ ማለትም በቃ በወረደ ዋጋ ማለት ይቻላል በተመጣጣኝ ዋጋ ይህንን የዑምራ ፓኬጅ አዘጋጅቶላችኋል። ለየት የሚያደርገው ደግሞ ከሁለቱም ሐረሞች በጣም በቅርብ ርቀት ላይ ሆቴል ሪዘርቭ አድርጎ ስለሚይዝላችሁ ለእናንተም አትስተጓጎሉም። ባስ ምናምን መሄድ አይጠበቅባችሁም። በወክ መግባት ትችላላችሁ ማለት ነው። እንዲሁም አዳዲስ መረጃዎች እንዲደርሳችሁ ከፈለጋችሁ ቀን በቀን ቪዲዮ ስለምንለቅ እዚሁ አካውንት ስር ላይ አካውንታችሁን ታግ አድርጌላችኋለሁ። ገብታችሁ ፎሎ ማድረግ እንደርሳ። እንዲሁም በጣም ወሳኝ ጊቫዌ ስለምናዘጋጅ እስከ መስከረም ድረስ ፎሎ በማድረግ ተጠባበቁን። ይህን ቪዲዮ ላይክ፣ ሼር አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ስሙ ቆይ ወላሂ እናተሳለፉት በጣም ስለሚጠቅማችሁ ነው። ሁላችንም ሰው እስከሆነን ድረስ የራሳችን ችግር አያጣንም። ልባችን የሚያስጨንቀው አእምሮአችን የሚያስጨንቀን ችግር ተፈጥሮብን ይሆን ይችላል። ይሄን ቪዲዮ የምትከታተሉትም የራሳችሁ ችግር ሊኖርባችሁ ይችላል። ከዚህ ችግራችሁ መውጣት ትፈልጋላችሁ፣ ወላሂ መላቀቅ ትፈልጋላችሁ። መላቀቅ ማይፈልግና ከዚህ ችግሩ መውጣት ማይፈልግ የለማ። ይሄን ዚክር በማለት ብቻ ከዚህ ችግራችሁ መውጣት ትችላላችሁ። ዚክሩ ምንድነው? እስከ መጨረሻው ድረስ ቪዲዮን ተከታተሉት። ይህንን ዚክር እንድንል ደግሞ ያዘዙን የኛ ውዱ ነብያችን ረሱላችን አለይሂ ሰላቱ ወሰላም ናቸው። ልክ ሲከፋቸው፣ ሲጠባቸው፣ ጭንቅና በቃ ጥብብ ሲላቸው ይህንን ዚክር በማለት ከዚህ ጭንቀታቸው ይገላገሉ ነበር። ይህ ዚክር ምንድነች? ዚክሩን አብረን እንበል። لا إله إلا الله العظيم الحليم لا إله إلا الله رب العرش العظيم لا إله إلا الله رب السماوات ورب الأرض ورب العرش الكريم የኛ ውዱ ነብያችን ረሱላችን አለይሂ ሰላቱ ወሰላም ጭንቅ እንደሆነው ጠበብ ሲላቸው ይህንን ዚክር ያበዙ ነበር። እኛም እንድናዘውናልና ሁላችንም ይህንን ዚክር በቃላችን ይዘን ለማለት እንሞክር። ይህን ቪዲዮ አብዝታችሁ ኮፒ ሊንክ እንደም ሪፖስት አድርጉት። ለሙስሊም እህት ወንድሞቻችሁ በሙሉ ሼር አድርጉላችሁ። እናንተም ከአጅሩ ተካፋይ ሁኑ። ይህን አካውንት ፎሎ ማድረግ እንደረሳ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።